የለማ መገርሳ አንጃነህ የተባሉትን ሰው የተቆጣ ኃላፊ ሊባረሩ መሆኑ ተነገረም። የግዴታ ረፍት እንዲወጡ መደረጋቸውንም ሰምተናል። እርሳቸውን የሚተኩ ሁለት እጩዎች መቅረባቸውም ታውቋል። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን እንደመጡ የራሳቸውን ሰዎች በፋይናንስና የደህንነት ተቋማት ላይ ሲመድቡ በንግድ ባንክ ላይ ያስቀምጧቸው ፕሬዝዳንት አቶ ባጫ ገና የተባሉት ኃላፊ እንደነበሩ አይዘነጋም። አቶ ባጫ ከአንድ ዓመት ተኩል በኋላ የለማ መገርሳ አንጃነህ እርሱን ነው የምደግፈው ተብለው በጠቅላይ ሚኒስትሩና በወቅቱ የባንኩ የቦርድ ሰብሳቢ በነበሩት ተክሎልድ አጥናፉ ተባረዋል። አቶ ለማ መገርሳ ከጠቅላይ ሚኒስትር አብይ ጋር ከተለያዩና የቁም እስረኛ ከተደረጉ በኋላ ባጫ ገናም የካቲት 26 2012 ዓ.ም ከፕሬዝዳንትነት መነሳታቸውና ከዛን ጊዜ አንስቶም ባጫ በአምባሳደርነት ስም ገለል መደረጋቸውን የሚያስታውሱ ሰዎች ጠቅላይ ሚኒስትሩ የፋይናንሱን ዘርፍ ለመቆጣጠር ብሎም እንደ ኦቪድ ላሉ የግል ድርጅቶቻቸው ምቹ የገንዘብ ሁኔታ ለመፍጠር በማሰብ የኦሮሚያ ኢንተርናሽናል ባንክ ፕሬዝዳንት የነበሩትን አቶ አቤ ሳኖን ማምጣታቸውን ይገልጻሉ። አቶ አቤ ሳኖ በኢህአዴግ ጊዜ ንግድ ባንክን በፕሬዝዳንትነት ሲመሩ ቆይተው በአጭር ጊዜ ውስጥ በአቅም ማነስ የተባረሩ እንደነበር ያክላሉ። ይሁን እንጂ ጠቅላይ ሚኒስትሩ የለማ አንጃነህ በማለት ባንኩን ለብክነት ዳርገሃለን በሚል ያባረሯቸው ባጫ ገናን ተክተው አዲስ ሰው በሾሙበት ወቅት አቤ ሳኖን ከኦሮሚያ ኢንተርናሽናል ባንክ ወስደው ሾመዋል። ሹመቱንም በማስመልከት አቤ ሳኖ ሲናገሩ ለሀገር ታስፈልጋለህ ተብዬ ተጠራው በማለት ነበር። ለውጡ ትንሽ ከተጋጋለ በኋላ ነው የመጣሁት። እኔ የመጣሁበት ዋና ምክንያት የኢትዮጵያ ንግድ ባንክ ትንሽ ፈተና ገጥሞት ስለነበረ ነው የመጣሁት። እኔ ሲጠራ እኔ እዛ አገልግያለሁ። ለምን ነው መጣሁ ያለው እኔ ኃላፊነት አለብኝ ያለሁበትን ባንክ ግዴታ አለብኝ ማገልገል አለብኝ። ድንገት የምመጣው ባንኬት የመሄድ አልችልም አልኩ። ያለሁበትን ባንክ ያንተ ባንክ እኮ ጤነኛ የሚሆነው ሀገር ጤነኛ ስትሆን ነው። ኢትዮጵያ ንግድ ባንክ ወደቀ፣ ያንተን ባንክ ወደጋታው ወዳቂ ነው። ያንተን ሌላ ሰው ሊመራው ይችላል እና ይህም ማዳን አንተ ከቻልክ ለዛ ባንክ ሀሳብ በለምን እምቢ ትላለህ? ኢትዮጵያ ንግድ ባንክ ወገኔ አላውቅም ነበር። ባንክ ውስጥ እያለው አንዳንድ ችግሮች እንዳሉ አውቃለሁ፣ ግን በዛ ደረጃ አደጋ ላይ እንዳለ አላውቅም። በዚህ መልኩ ለሀገር አስፈላጊ በመሆናቸው የተሾሙ ስለመሆናቸው የሚናገሩት አቶ አቤ ሳኖ አሁን ሊሰናበቱ ስለመሆኑ የኢትዮ ፎረም ምንጮች ጠቁሟል። የንግድ ባንኩ ፕሬዝዳንት አቤ ሳኖ በግድ እረፍት እንዲወጡ ተደርጓል የሚሉት ምንጮቹ ላለፉት ተከታታይ ቀናት ስራቸው ላይ እንደሌሉም ያስረዳሉ። አቤ ሳኖ የሚነሱበት ምክንያት ምን እንደሆነ የተጠየቁት ምንጮች ብሔራዊ ባንክ በኦህዴድ ብልጽግና እንዲመራ ከተደረገ በኋላ የአዴፓ ብልጽግና ቦታ እንዲሰጠው ለማድረግ በማሰብ ነው የሚለውን ያነሱናም ተሰናባቹ ፕሬዝዳንት ያለ ማስያዣ ብድር ከመስጠት ጀምሮ ለአገዛዙ ባለስልጣናትና ግለሰቦች የሚጠቅሙና የሚያስፈልጉ ነገሮችን ሲያደርጉ ቆይቷል። አሁን ግን ግልጋሎታቸውን አብቅተዋል ሲሉም ይገልጻሉ። አቶ አቤ ሳኖ የክብር ተሰናባች መሆን አልቻሉም፣ የግዳጅ ረፍት እንዲወስዱም ተደርጓል የሚሉት ምንጮቹ ለተተኪነት ሁለት ምክትሎቻቸው በእጩነት ስለመያዛቸውም አንስተዋል። እነዚህም የኦፕሬሽን ዘርፍ ምክትል ፕሬዝዳንቱ ፍቅረ ስላሴ ዘውዱና የኮርፖሬት ስርዓት ምክትል ፕሬዝዳንቱ ኤፍሬም መኩሪያ ናቸው ተብሏል። ጠቅላይ ሚኒስትሩ የራሳቸውን ታማኞች በየሴክተሩና ተቋሙ ሲያስቀምጡ ከነበሩበት ኃላፊነት ወስደው በንግድ ባንክ ላይ ያስቀመጧቸው አቤ ሳኖ ከኃላፊነት እየተነሱ መሆናቸውና ለረፍት እንዲወጡ መደረጋቸውን የሰሙት የንግድ ባንክ የቦርድ ሰብሳቢ በሆኑት የገንዘብ ሚኒስትሩ አህመድ ሽዴ በኩልም ነው ተብሏል። አቶ አቤ በንግድ ባንክ ኃላፊነት ዘመናቸው ከአዲስ አበባ ከተማ አስተዳደር ጋር በጋራ በመሆን በሰጡት ሐሰተኛ ተስፋም ለመንግስት ሰራተኞች ቤት ሰርተን እናቀርባለን በሚለው ንግግራቸውና የብልጽግናው መንግስትን በተለያዩ የሀገሪቱ ክፍሎች ያስቆማቸውን ወይንም የቆሙትን ኬላዎች ከአገዛዙ ሹማምንት ባልተለመደ ሁኔታ ሲሞግቱ በተደመጡበት መድረክ ይታወሳሉ። ቦርደር ኬላ ማለት ነው። ከሀገራችን ወደ ውጭ የሚወጣው ነገር አገር ውስጥ ያለው ኬላ ጠብቆ ደግሞ ስራ አላሰራ እያለን ነው እና ሁለቱም በሀገር ጥቅም ተቃራኒ የሚሰራ ነው የሚመስለኝና እኔ ምንድነው ሀገር ውስጥ ያለው ኬላ ለደህንነት ካልሆነ በስተቀር ህጋዊ ኮሞዲቲስ በሚንቀሳቀሱበት ጊዜ ኬላ ለምን አስፈለገ? ሀገር ውስጥ ያሉ ኬላዎች ኢን ዘ ፈርስት ፕሌስ ያስፈልጋሉ ወይ? እንዲህ ያለ ንግግር ሲናገሩ የነበሩት አቶ አቤም ከየካቲት 26 2012 ጀምሮ 6 ዓመት ለሚጠጋ ጊዜ ከቆዩበት ኃላፊነት ላይ ሊነሱ ጫፍ መድረሳቸው ታውቋል። የጠቅላይ ሚኒስትር አብይ አህመድን ውሳኔ የሚጠብቀው የተተኪው ፕሬዝዳንት ውሳኔም በሚቀጥሉት ቀናት ይፋ እንደሚሆን ይጠበቃል።
የመከላከያ ሰራዊቱ ከ470 በላይ ታጣቂዎች ላይ ኪሳራ ደረስኩ ብሏል። ይህንን ጥቃት አደረስኩ የሚለው ደግሞ በአማራና ኦሮሚያ ክልል የተለያዩ ቦታዎች ነው። ብልጽግናና መሪው በአማራና ኦሮሚያ ክልል የሚንቀሳቀሱ ኃይሎችን ሽፍታ ናቸው፣ የተለየ ውጊያ የለም ያለው ዋሻ ውስጥ ወይንም ደግሞ ፓርላማ ውስጥ ነው። በፓርቲው ፕሬዝደንት በኩልም ሸለቆ ለሸለቆ የሚደበቁ እንጂ የሚያሰጉኝ ኃይሎች አይደሉም ሲል መግለጹም አይዘነጋም። የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ ሸለቆ ለሸለቆ የሀገሪቱ መሪዎች በዚህ በኩል፣ በሌላ በኩል ደግሞ መከላከያ ግዙፍ ውጊያ ያደረኩ በርካታ ጠላትም ደመሰስኩ የማይገናኙ ፕሮፓጋንዳዎች እንደቀጠሉ ናቸው። ዛሬ የመከላከያ ሰራዊቱ ያወጣው ሪፖርትም የዚህ አንድ ማሳያ ነው። በብርሃኑ ጥላሁን የሚመራው 6ኛ እዝ በሪፖርቱ ከ470 በላይ ኢትዮጵያውያንን በሞት ወይንም በጉዳት በጥቂት ስፍራ ላይ ደመሰስኩ ሲል ገልጿልና በምስራቅ ጎጃም ዞን ጎዛምን ደባይ ጠላት ግን ደብረ ኤልያስ የተለያዩ ስፍራዎችና በኦሮሚያ ክልል ደግሞ በሰሜን ሸዋና ከፊል ምዕራብ ሸዋ ዞኖች በሂደባ ቦቴ ደገምና ሜታ ወልቂጤ ነው ይህንን ሁሉ ጥፋት አደረስኩ የሚለው። 100 በላይ ገደልኩ፣ 150 በላይ አቆሰልኩ፣ ወደ 100 ደግሞ ማረኩ እያለ በኩራት የእርስ በርስ ጦርነት ውጤቶቹን ያቀርባል። የሀገር መከላከያ ሰራዊት የሚል ስያሜ ያለው ተቋም ይህ ሰራዊት የሀገሪቱ ሉዓላዊነትና ብሔራዊ ጥቅሞችን ያስከብር ዘንድ ቢጠበቅም ብልጽግና ግን በየቀበሌውና በየሰፈሩ እያሰማራው የሀገሪቱ ወጣቶችን በማንነታቸው ወይንም ደግሞ በተለያየ ጊዜ ሊቀያየር በሚችል ፖለቲካዊ አመለካከታቸው ሳቢያ እየገደለ እነሆ 6 ዓመታት በላይ ጊዜን አስቆጠርም። ለዘመናት በሰላም ማስከበር ተልእኮ የአሜሪካ ፕሬዝደንት እንኳን ይመሰክሩለት የነበረ የሀገሪቱ ሰራዊት ዛሬ በዓለም ፊት በጦር ወንጀል በጾታዊ ጥቃት ጭምር ለዛውም በራሱ ሀገር ዜጎች ላይ የሚፈጽም እየተባለ ይነሳ ዘንድ ብልጽግና ያስገደደው ሆኗል። የፓርላማ አባሉ ብልጽግናና የሾማቸው አባላት ፓርቲውን ማፍረሳቸውን አሳወቁም። ገዢው ብልጽግና ደግሞ ለ275 ተቃዋሚዎች ስልጣን ሰጥቻለሁ ብሏል። በብልጽግና ሰላማዊ ተቃውሞ ሸፍቶ ጫካ ገብቷል። አሉ የሚባሉ ተቃዋሚ ፓርቲዎችን ለማፍረስም በአንድ በኩል ምርጫ ቦርድ በሚለው ተቋሙ በኩል፣ በሌላ በኩል ደግሞ በተለያዩ መደለያዎች ጠንከር ካሉ ደግሞ በማስፈራራትና በማሰር ቢሮአቸውን በመዝጋትም ወይንም ደግሞ ትይዩ የሆኑ የራሱ ፓርቲዎችን በማቋቋም እያጠፋና እያዳከማቸው ቀጥሏል። የብልጽግናው የቅርብ ሰው ሌንጮ ለታም የብልጽግና ትልቁ ስኬት ምኑ ነው ተብለው ሲጠየቁ ተቋሚ ድርጅቶችን እያጠፋ መቀጠሉ ብለው እንደነበርም የሚታወስ ነው። ጠንካራ ጎኑ ተቃዋሚ ድርጅቶችን ማፍረስ ነው፣ መበተን። በዚህ በጣም ተሳክቶለታል እና ከዚህ የበለጠ ምንም የሚጨምረው ነገር የለም። ብልጽግና ኦነግና አመራሮችን በመግደል በማሰርና በማስፈራራት እንደዚሁም ቢሮዎቹን በመዝጋት እርሱን የሚመስል ኦነግን ፈጥሮ አማካሪ ብሎ አመራሩን ቤተ መንግስት አስገብቷል።